ቲክረት እንግሊዘኛን በፍጥነትና በጥራት መናገርና ማንበብ የሚፈልግ ማን ነው? ዛሬ የቋንቋውን መሰረት የሆነውን የፎኒክስ ዓለም አስቃኛችኋለሁ። የእውነት ማለት ነው። እነዚህን አስገራሚ የፊደል ድምጾች ከተማሩ ማንበብና መጻፍ ቀላል ይሆንላችኋል። አብራችሁን ቆዩ። ሰላም ውድ የፋና ኦንላይን ስኩል ቤተሰቦች፣ እንኳን ወደ ፋና ኦንላይን ስኩል በሰላም መጣችሁ እያልኩኝ ዛሬም እንደተለመደው አጠር መጠን ያለች ግን በጣም ጠቃሚና አስተማሪ የሆነ የእውነት ማለት ነው ኤቢሲዲ ብለን እስከ ዜድ ቆጥረን እንግሊዘኛን እናነባለን ወይም እንጽፋለን ብላችሁ አስባችሁ ከሆነ የእውነት እስከ ዛሬ በጣም ተሳስታችኋል ማለት ነው። ምን እናነባለን ታዲያ? ምን ማንበብ አለብን? ምን ማጥናት አለብን? መጀመሪያ ምን መቁጠር አለብን ከተባለ የመጀመሪያው ፎኒክስ ማወቅ ግድ ይለናል። ይህ ፎኒክስ ምንድን ነው የሚለውን ነገር ከመጀመሪያው ጀምሬ እስከ መጨረሻው ድረስ አሳያችኋለሁ። ቪዲዮዎችን ላይክ በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግ ያስፈልጋችኋል ለምትሏቸው ወዳጅ ዘመዶቻችሁ ደግሞ ሼር በማድረግ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እና ከቪዲዮ መጨረሻ ላይ ደግሞ አንድ የምሰጣችሁ ቲፕ አለች በጣም ቆንጆ የሆነች እሷን ቪዲዮ መጨረሻ ላይ ታገኛላችሁ። አሁን ወደ ትምህርታችን ሲገባ እንግዲህ ዛሬ እንዳልኳችሁ ምንድነው ኤቢሲዲ ብለን ከቆጠርና በኋላ ምን ማወቅ አለብን ከተባለ ፎኒክስ ማወቅ አለብን። ይህ ፎኒክስ ምንድነው ከተባለ ደግሞ የድምጽ አወጣጥ ማለት ነው። የድምጽ አወጣጥ ይሄ የድምጽ አወጣጥ ምንድነው ከተባለ ኤ መጣ የታርገን ነው የምናነባት። ቢ መጦ ቢ ብለን ሳይሆን የምናነበው ቢ ብለን አይደለም። ስለዚህ እሱን ከመጀመሪያው እስከ መጨረሻው ድረስ አሳያችኋለሁ። አብራችሁን ቆዩ። እንግዲህ በመጀመሪያ የምናገኛት ማን ነው? ያው ኤ ብለን የምንቆጥራት ይችን ሲምቦላ ነው። ስለዚህ ነገር ግን ንባብ ላይ ደግሞ ኤ ብቻ ብለን በእርግጥ እነዚህ አናባቢ የምንላቸው ብዙ ድምፅ አላቸው። ነገር ግን አሁን ይችን ኤ ብቻ ብለን ሳይሆን ብናነባት ፎኒክሷ ድምፅ አወጣጧ ምንድን ነው የምንላት? አ ነው የምንላት። ኤ ብቻ ሳይሆን አ ብለን ነው የምናነባት። ኤ ካፒታል ኤ ስሞል ኤ ከዛ ደግሞ ፎኒክሷ ወይም ድምፅ አወጣጧ አ ብለን ነው የምናነባት እንጂ ኤ ብለን ብቻ ስለቆጠርናት እንግሊዘኛ ላይ እናነባለን ማለት አይደለም። ስለዚህ ኤም እንደ አንድ የምትነበብ ማወቅ አለብን። እንደ ኤም ትነበባለች፣ እንደ ኦም ትነበባለች፣ እንደ ኤም ትነበባለች። እሱን ለቀጣይ እንሰራላችሁ ነው። ግን ዛሬ ግን ፎኒክሷ ወይም ድምፅ አወጣጧ ኤ ከሆነች አ ብለን ነው የምናነባት። ካፒታል ሌተር ቢ ስሞል ሌተር ቢ ፎኒክሱ ደግሞ ወይም ድምፅ አወጣጡ ደግሞ አሁን ስናነበው ቢ ብለን አይደለም የምናነበው። ምን ብለን ነው የምናነበው? ብ ብለን ነው የምናነበው። ብ ብለን ነው የምናነበው ብ። ስለዚህ ይህን ምን እንለዋለን? ፎኒክስ እንለዋለን ወይም የድምፅ አወጣጥ ማለት ነው። ቀጣይ ሲ አለ። ይሄው ሲ ካፒታል ሌተር ሲ ስሞል ሌተር ሲ በትልቁ ሲጻፍ እና ሲ በትንሹ ሲጻፍ። እንደገና ደግሞ የሲ ፎኒክስ ምን ይባላል? ክ ብለን እናነባዋለን ማለት ነው። ክ ብለን እናነባዋለን። ፎኒክሱ አሁን ሲን ስናነባት ንባብ ላይ ስትመጣ ሲ ያልነ ብቻ አይደለም እናነባት። በእርግጥ እንደዚህ የምትነበብበት ቦታ አለ። እሱን ራሱን የቻለ መንገድ አለ። ግን ፎኒክሱ ከተባለ ክ ብለን ነው የምናነባት። ክ ብለን እናነባለን ማለት ነው። ቀጣይ ብንሄድ ካፒታል ሌተር ዲ ስሞል ሌተር ዲ ከዛ ደግሞ ምንድነው ይሄ ፎኒክሱ ድምፁ ምንድነው የምንለው? ድ ንባብ ላይ ስናገኘው ድ ብለን ነው የምናነበው። እንደ ዲ የሚነበብበት ቦታ ቢኖርም እሱ ሌላ ምን ባውሎችን አናባቢዎችን ጨምሮ ሲመጣ ነው እንደ ዲ የሚነበብ እንጂ ብቻውን ከሆነ ድ ብለን ነው የምናነበው። ስለዚህ ዲ ብላችሁ ዲ የሚለውን ድምፅ ከመሸምደድ ልቅስ ድ የሚለውን ድምፅ በሸመድዱ ለንባብ በጣም ያቀርባቸዋል። ዲ የሚለውን ከመያዝ ድ የሚለውን ብትይዙ ፎኒክሱን ብትይዙ ለንባብ በጣም ምን ያደርግላችኋል? ቅርብ ያደርጋችኋል ማለት ነው። ኢ ያለ ኤ ምትል ድምፅ ተዋጣለች ፎኒክሷ ወይም ድምፅ አወጣጧ ኤ ብለን እናነባታለን። እንደ ኢ ትነበባለች፣ እንደ እ ትነበባለች። እሱን ደግሞ ራሱን የቻለ ምን አለ? ራሱን የቻለ ተከትሏ ሲመጣ ቀድማ ስትመጣ የሚል ራሱን የቻለ ፎርሙላ ስላለው እሱን ለቀጣይ የምናየው ነው። ግን ፎኒክሷ ኢ ካፒታል ሌተር ኤ ስሞል ሌተር ኤ በትንሹ ሲጻፍ ኤ በትልቁ ሲጻፍ ከዛ ደግሞ ፎኒክሷ ድምፅ አወጣጧ ኤ ብለን እናነባታለን ማለት ነው። ኤፍ አሁን እንግሊዘኛ ላይ ኤፍ ፊደሉ አልፋቤቱን እንቆጥረዋለን። ግን ንባብ ላይ ኤፍ ብለን አናነብ በታምር ማለት ነው። ምን ብለን ነው የምናነበው? የመጀመሪያው ብቻውን ከመጣ ፍ ብለን እናነባለን። ሁለተኛ አናባቢ ካስከተለ ፉ እንላለን። ሶስተኛ አናባቢ ካስከተለ ፊ፣ ፋ፣ ፌ፣ ፍ፣ ፎ እያልን እናነባለን እንጂ ኤፍ ብለን እንግሊዘኛ ላይ የምናነበው የለም። ግን ስንቆጥረው ምንድን ነው የምንለው? ኤፍ ብለን ነው የምንቆጥረው። ለዚህ ነው
አልፋቤቱን ኔሙን ከምትይዙ ፎኒክሱን የድምፅ አወጣጡን ብትይዙ ለንባብ አንድ ስቴፕ የሚያቀርባችሁ ወይም ወደ ንባብ ያንደረድራችኋል አልኳችሁ። ለዛ ነው ጂ ካፒታል ሌተር ጂ ስሞል ጂ። ግን ይችኛው ፎኒክስ ስትወጣ ምን ነው የምንላት? ጊ ነው የምንላት እንጂ ጂ ብለን በእርግጥ ጂ ብለን የምናነባታለን። እሷ ደግሞ አሁን መጨረሻ ላይ ቲፕ ያልኳችሁ ሲ ጂ እና ኤስ አንድ ድምጽ ብቻ አይደለም ያላችሁ። እሱን ነው ቲፕ ብዬ ነገርኳችሁ ወይም እንደ ቲፕ የምሰጣችሁ ያልኳችሁ እሱን ነው። ሶስት ከመጨረሻው ላይ ብትሄዱ ታገኙታላችሁ ማለት ነው ቪዲዮ መጨረሻ ላይ። ስለዚህ ጂ አለ እንደ ጂ የሚነበባል፣ ግን ፎኒክሱ ሲወጣ ደግሞ ግ ብለን ነው የምናነበው። ወይ ኤች ካፒታል ሌተር ኤች ስሞል ሌተር ኤች፣ ከዛ ፎኒክሱን ወይም ድምጽ አወጣጡ ህ ብለን እናነባዋለን። ህ አሁን ይህን ንባብ ላይ ስትሄዱ እንግሊዘኛ ላይ ኤች ተብሎ የምናነበው ወርድ አናገኝም። ኤች ብለን የምናነበው ወርድ አናገኝም። ግን እንደ ህ እናነባለን፣ እንደ ኸ እናነባለን፣ እንደ ሼ፣ እንደ ሆ አናባቢዎችን እየጨመርን እናነባለን። ስለዚህ ኤች ፎኒክሱ ድምፅ አወጣጡ ህ ብለን እናነባለን ማለት ነው። አይ አለ አይ ኢ እንላለን። አይ ፎኒክሷ ኢ እንላታለን። አሁን ይቺ አይ እንደ እም ትነበባለች፣ አናባቢ ስለሆነች ባውል ሌተር ስለሆነች እንደ ኢም ትነበባለች፣ እንደ አይም ትነበባለች። ራሱን የቻለ እሱ አመጣጣለሁ። ግን ፎኒክሷን ስናወጣት ግና ኢ ብለን ነው የምናነባት። አይን ኢ ብለን እናነባለን ማለት ነው። አይን ኢ ብለን እናነባለን። ጀማሪ የሆናችሁ ተማሪዎች ማንበብ መጻፍ የማትችሉ እየቻላችሁ ማሻሻል የምትፈልጉ ስክሪን ላይ በተቀመጠው ስልክ ቀጥታ መደወል ትችላላችሁ። በሶሻል ሚዲያ በኢሞ፣ በቴሌግራም፣ በዋትስአፕ መደወል ትችላላችሁ። ቶሎ እንድትበቁ እናግዛችኋለን ማለት ነው። መደወል ስክሪን ላይ በተቀመጠው ስልክ መደወል ትችላላችሁ። ወደ ቀጣይ ስነድ አይ ብለን ያቆምነ አይ ጄ ካፒታል ሌተር ጄ ስሞል ሌተር ጄ፣ ከዚያ ፎኒክሷ ምንድነው የምንላት? ጂ እንላታለን። ጂ አሁን ጄ የሚለውን ድምጽ ከመያዝ ጂ የሚለውን ድምጽ ብትይዙ በጣም ምን ይሆንላችኋል ማለት ነው? ለእናንተ ቅርብ ትሆናላችሁ። ለንባብ እንግሊዘኛ ንባብን ለማንበብ ለመጻፍም ምን ትሆናላችሁ? ቅርብ ትሆናላችሁ ማለት ነው። ኬ ካፒታል ሌተር ኬ ስሞል ሌተር ኬ። ይሄኛውን ፎኒክሱን ስናወጣው ክ እንለዋለን። ፎኒክሱን ስናወጣው ክ እንላለን። ኤል ካፒታል ሌተር ኤል ስሞል ሌተር ኤል። ስለዚህ ይሄኛው ፎኒክሱ አሁን ኤል ተብሎ እንግሊዘኛ ላይ የሚነበብ ወርድ አናገኝም። ኤል ግን እንደ ለዘር እንደ ለ እንደ ሉ እንደ ሊ እናነባለን። ይሄን አናባቢ እየጨመረ ስለዚህ ፎኒክሱ የምናወጣው ግን በስድስተኛ ድምጾ ስለሆነ ል እንላለን ማለት ነው። ስለዚህ ኤል ካፒታል ሌተር ኤል ስሞል ሌተር ኤል ፎኒክሱን ስናወጣው ወይም ድምጹን ስናወጣው ደግሞ በፊደሉ ስድስተኛ ድምጽን የአማርኛውን ስድስተኛውን ድምጽ ስለምንወስድ ል ብለን እንወስዳለን ማለት ነው። ኤም አለ ካፒታል ሌተር ኤም ስሞል ሌተር ኤም። ከዛ ይሄኛው ደግሞ ፎኒክሱ ምን ይሆናል? ም ብለን እናነባለን ማለት ነው። ም ብለን እናነባለን። ኤም አሁን ይሄ ኤም የሚባል እንግሊዘኛ ላይ ሞተናውን በወርድ ውስጥ ኤም የሚባል ድምጽ አናገኝም። ግን ምን እናገኛለን? እንደ መዘሮች በሙሉ እናገኛለን። ስለዚህ የመዘሮች ደግሞ እንግሊዘኛውን ቀጥታ ትራንስሌት ስናደርገው ስንቀይረው ስድስተኛ ድምጹን ነው የሚወክልልን። ስለዚህ ም ብለን እንወስዳለን ማለት ነው። ኤን አለ ካፒታል ሌተር ኤን አለ ስሞል ሌተር ኤን አለ። ስለዚህ ፎኒክሱን ስናወጣው ደግሞ ን ብለን እናነባለን። ማለት ነው። ኦ አለ ኦ ካፒታል ሌተር ኦ ስሞል ሌተር ኦ። ስለዚህ ይሄኛው ምንድነው እንዳለ በራሱ ይወጣል አናባቢ ስለሆነ ኦ እንለዋለን። ግን እንደ አም ይነበባል፣ እንደ እም ይነበባል። ብዙ አይነት ድምጽ አለው። ወደፊት እሰራላችኋለሁ ቪዲዮ ማለት ነው። ወደ ቀጣይ ብነድ ፒ አለ። ፒ ካፒታል ሌተር ፒ ስሞል ሌተር ፒ። ከዛ ማን አለ? ፕ ብለን እናነባለን። አሁን ይሄ ሁለት ድምጽ ይኖረዋል። እንደ ፕም ይነበባል፣ እንደ ፕም ይነበባል። ግን ፕ በዋናነት ፎኒክሱ ሲወጣ ፕ ብለን እናነባዋለን ማለት ነው። ኪው አለ ካፒታል ሌተር ኪው ስሞል ሌተር ኪው አለ። ይሄኛው ኖርማሊ መደበኛውን ቅ ብለን እንወስደዋለን። ግን አብዛኛው እንግሊዘኛ ቋንቋ ይሄን አይጠቀምም። ቅ የሚለውን ድምጽ በደንብ አይጠቀም። ምክንያቱም አይጠብቅም። እንግሊዘኛ ቋንቋ በመሰረቱ ስለማይጠብቅ እኛ በአማርኛ ስናወጣው ነው እንጂ ቅ የምንለው። ስለዚህ ቅ ብለን ግን ፎኒክሱን የድምጽ አወጣጡን እናወጣዋለን ማለት ነው። ካፒታል ሌተር አር አለ ስሞል ሌተር አር አለ። አር ስንል ከዛ ፎኒክሱ ሲወጣ ደግሞ ር ነው ማለት። አሁን እንግሊዘኛ ላይ አር ተብሎ በእርግጥ የሚነበብ አለ። ግን አር ስንል
ብቻዋን አይደለም። ከበፊቷም የሆነ ድምጽ የሚመጣ አናባቢ አለ፣ ከኋላውም የሚመጣ አናባቢ አለ። እንደዛ አድርገን አር ብለን እናነባለን። ለብቻዋን ወስደን አር ብለን አናነብ፣ ግን እንደ ረዘር በሙሉ እናነብና ፎኔክሷን ስናወጣት ደግሞ የረዘር ስድስተኛዋን ድምጽ ስለሚወክልልን ር ብለን ስድስተኛ ድምጹን እንወስድና አር አር ር ብለን እናነባለን ማለት ነው። ወደ ቀጣይ ስንሄድ አሁንም ኤስ የምናገኛት ካፒታል ሌተር ኤስ አለ፣ ስሞል ሌተር ኤስ አለ፣ ኤስ አለ። ፎኔክሱን ስናወጣው ስ እንለዋለን ማለት ነው። ፎኔክሱን ስናወጣው ስ እንለዋለን። ቲ አለ፣ ካፒታል ሌተር ቲ፣ ስሞል ሌተር ቲ አለ። ከዛ ፎኔክሱን ስናወጣው ደግሞ ት እንላለን ማለት ነው። የተዘር ስድስተኛ ድምጹን ት ብለን እናነባለን። ዩ አለ፣ ዩ ካፒታል ሌተር ዩ፣ ስሞል ሌተር ዩ አለ። ስለዚህ ይህኛውም አሁን አናባቢ ማለት ፎኔክሱን ስናወጣው ኦ ብለን እናነባለን ማለት ነው። ኦ ብለን እናነባለን። ካፒታል ሌተር ቪ፣ ስሞል ሌተር ቪ፣ ቪ አሁን ስናነብ ቪ ብቻ ሳይሆን ፎኔክሱን ስናወጣው ወይም የድምፅ አወጣጡን ቭ ብላችሁ ብትይዙት ለንባብ አንድ ስቴፕ ትቀርባላችሁ። ቭ ምክንያቱም እንደ በዘር በሙሉ ነው የምናነበው። ስለዚህ እንደ በዘር ከሆነ ደግሞ ስድስተኛውን ድምፅ ስለምንወስድ የአማርኛው ስድስተኛውን ድምፅ ስለምንወስድ ቭ ብለን እናነባለን ማለት ነው። ደብሊው 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 ስንል ምንድን ነው? ው የሚለውን ድምፅ ብንይዘው በጣም አሁን እንግሊዘኛ ላይ ደብሊው 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 አስባችሁታል? ስንት ፊደል አለ? ደብሊው ተብሎ አይነበብም። ምን ብለን ነው የምናነበው? ይልቅስ ው ብለን እናነበዋለን። ስለዚህ ይህ ው ግና አናባቢ እያስከተለ ኤን ሲያስከትል አይን ሲያስከትል ኢን ሲያስከትል ኦን ሲያስከትል ዩን ሲያስከትል ድምፁ እየተቀየረ እንደ ወዘር በሙሉ ይነበባል ማለት ነው። እንደ ወዘር ያ ማለት እንደ ወ እንደ ው እንደ ዊ እንደ ዋ እንደ ዌ እና እንደ ው እንዲሁም እንደ ወ ምን ይላል ይነበባል ማለት። ስለዚህ ደብሊው ተብሎ የሚነበብ እንግሊዘኛ ላይ ደብሊው ተብሎ የሚነበብ ወርድ ለብቻው አናገኝም። ይሄ ደብሊው በማን ነው የሚተካ? ው በሚለው ድምጽ ይተካና ው የሚለውን ድምጽ ይዞ በው ቦታ ማን በደብሊው ቦታ ው የሚለው ይነበባል። ይሄ ምን እንለዋለን? ፎኔክስ እንለዋለን፣ የድምጽ አወጣጥ። ስለዚህ ደብሊው የሚለውን ቅርጽ ደብሊው የሚለውን ድምጽ ከመያዝ ው የሚለውን ድምጽ መያዝ ለእናንተ ሞር ያቀርባቸዋል ወደ እንግሊዘኛ ማለት ነው። ኤክስ ኤክስ አለ። አሁን ኤክስ አለ። ኤክስ አሁን ብዙ አይነት ድምጽ ይኖራታል፣ ግን በዋናነት ፎኔክሷ ስትወጣ ምንድን ነው የምንለው? ክስ ሁለት ድምጽ ነው የሚኖራት። ክስ ብለን እናነባለን ማለት ነው። ዚህን ፎኔክስ እንለዋለን። ዋይ ዋይ የሚል አለ። አሁን ሲነበብ ዋይ ተብሎ የሚነበብ ወርድ የለም። ዋይ ብለን የምናነብበትም ይችን ፊደል ይችን ምልክት እንግሊዘኛ ላይ ወርድ ላይ መጣ ዋይ ብለን የምናወጣበት ድምጽ የለም። ግን እንደማን ነው የምናነባት? እንደየዘር በሙሉ እናነባታለን። እንደየ እንደይ እንደያ ማለት ነው። እንደያ እንደየ እንደይና እንደዩ እናነባለን። ያ ማለት አናባቢዎችን እየጨመርን ግን ቀጥታ ብቻዋን ግን ወደ ትራንስሌት ስናረጋት ድምጿን ስናወጣት የሚወክልልን የትኛው ነው? ስድስተኛዋን ድምጽ ይ የምትለዋን ድምጽ ተወክልልን። ስለዚህ ዋይ ዋይ የሚለውን ከመያዝ ይ የሚለውን ድምጽ መያዝ በጣም ለእናንተ ለንባብ ያቀርባቸዋል። ስለዚህ ይቀላል ማለት ነው። ዋይ ዋይ ይ እንላለን። ዜድ አለ። ካፒታል ሌተር ዜድ አለ፣ ስሞል ሌተር ዜድ አለ። ስለዚህ አሁን ዜድ ዜድ ዝ ብለን እናነባለን ማለት ነው። ይሄ ፎኔክስ እንለዋለን። ሶ እስከዚህ ድረስ ከቆያችሁ አሁን ደግሞ የመጨረሻ ያልነውን ወደ መጨረሻ ወይም ወደ ቲፓችን እንሄድ። የመጨረሻ ቲፕ ያልኳችሁ ምንድነው? ሲ ጂ እና ኪው እንዲሁም ኤስ ምን እንላቸዋለን? ሌላ ድምጽ ካለ ፎኔክስ ብለን ካወጣ ነው ተጨማሪ ሌላ ድምጽ ይሰጡናል። ሶ መቼ ነው ስንል ለምሳሌ ኤስ ሲ እንደማን እንደ ሰዘር ትነበባለች። ስለዚህ ማን ተከትሏት ሲመጣ አንደኛ ኢ ሲከተላት፣ ሁለተኛ አይ ሲከተላት፣ ሶስተኛ ዋይ ሲከተላት፣ እነዚህ ሲከተሏት እንደ ክ የሚለውን ድምጽ ትተውና ሶፍት ሲ እንላትና እንደ ሰዘር እናነባታለን። አሁን ብዙ ጊዜ ብዙዎች እዚህ ላይ እንቸገራለን። እንደ ከ እንደ ሰ እንደማን ነው የምትነበበው? ሶ እሱን ለማስቀረት እነዚህን በዋናነት በቋሚነት ትይዛላችሁ። ኢ አይ እና ዋይ ሲከተሏት ሶፍት ሲ ትሆንና እንደ ክ ከመነበብ ወይም ፎኔክሷ እንደ ክ ከመውጣት ወደ ስ መውጣት ትመጣለች ማለት ነው። ጂ ካፒታል ሌተር ጂ እና ሲ ደግሞ እንደ ጄ ሶፍት የምትሆንበት አሁን እነዚህ ሲከተሏት ሶፍት ጂ እንላታለን። ነገር ግን ይሄ አሁን ኦልዌይስ አይሰራም። ይሄኛው ኦልዌይስ ትሩ አይሆንም። ምክንያቱም ገርል ስንል አይ ይከተላታል፣ ግን እንደገ ነው የምናነበው። ጌት ስንል ጂኢ ነው የሚከተላት፣ ግን ጂኢ ነው ያለ፣ ግን እንደማን ነው እንደገ ነው የምናነባት። ስለዚህ ኦልዌይስ ትሩ ባይሆንም ግን እንደ ጂ የምትነበብበት መንገድ ወይም እንደ ጂ ሶፍት ጂ የምትሆንበት መንገድ መቼ ነው ከተባለ ይሄ ነው።
ኤ አይና ዋይ ሲከተላት ሰምታይምስ ነው። ይሄ አልፎ አልፎ ነው፣ ኦልዌይስ አይሆንም። የዚችኛዋ የሲ ግና ኦልዌይስ ትሩ ነው የሚሆነው። ሲኢ ሲአይ እና ሲዋይ ሲከተላት ይቺ ሶፍት ሲ ነው የምትሆነው፣ እንደ ሰዘር ትነበባለች። እዚችኛዋ ግን ሰምታይምስ ነው፣ ኦልዌይስ አይሆንም። ግን የሚፈጠርበት የሚቀየርበት አጋጣሚ ይኖራል። ሌላው ኪው ነው። ኪው ማን ከተከተላት? ዩ ከተከተላት ኪው ከኪው ቀጥሎ ዩ ከመጣ እንደማን ነው የምትነበበው? እንደ ኳ ነው የምትነበበው። ከኪው ቀጥሎ ዩ ከመጣ እንደ ኳ ነው የምትነበበው። ሰምታይምስም ኤ ከተከተላት እንደ ኳ ትነበባለች። ለምሳሌ ኳታር ስንል ኳ ነው የምትነበበው። ስለዚህ ይህን ቲፕ ያልኳችሁ እነዚህም ተጨማሪ ከፎኔክስ ከሚወጡት ፎኔክስ በተጨማሪ ስለሚሰጡ ነው ማለት ነው። ሌላ ኤስኤስ አለ። ኤስኤስ ደግሞ እንደዚህ የምትነበብበት አለ። እንደዚህ የምትነበብበት መቼ ነው ከተባለ ከሁለት አናባቢ መካከል ስትመጣና የቃሉ መጨረሻ ከሆነች ወይም የወርዱ መጨረሻ አካባቢ ከመጣችና ከሁለት አናባቢ መካከል ከመጣች ይቺ ኤስ እንደ ስ ፎኔክሷ ወይም ድምጿ ሲወጣ ስ ብለን ሳይሆን ዝ ብለን እናነባታለን ማለት ነው። ለምሳሌ ቢ አለ፣ ኤ አለ፣ ኤስ አለ፣ ኤ አለ። ስለዚህ ይቺ ኤስ ከሁለት ከኤና ከኢ መካከል ነው የመጣች። ስለዚህ መጨረሻ ላይ ነው። ስለዚህ እዚህ ላይ ስ ሳይሆን ዝ ነው የምትሆን። ብ ኤ ዝ ቤዝ እንላለን እንጂ ቤዝ አንልም። አር አለ፣ ኦ አለ፣ ኤስ አለ፣ ኤ አለ። ስለዚህ ይሄኛው እዚህ ላይ ኦ አለ፣ ከዚህ ላይ ኤ አለ። ስለዚህ ኢች ኤስ ከምን ነው? ከሁለት አናባቢ መካከል ነው የመጣች። ስለዚህ ርኦዝ ሮዝ እንላለን፣ ሮዝ እንላለን። ስለዚህ ኤስን ምን አደረግናት? ዝ አደረግናት ወይ ስድ አደረግናት። ላንቃችን ላይ ምን አደረገች? ድምፅ ፈጠረች ማለት ነው። ሶ የዛሬ ክላሳችን ይህን ይመስላል። እርግጠኛ ነኝ እስካሁን ከቆያችሁ ብዙ ነገር አትርፋችኋል ብዬ ተስፋ አደርጋለሁ። በቀጣይ ቪዲዮአችን እስከምንገናኝ ድረስ ሰላም ሁሉ ከእናንተ ጋር ይሁን እያልኩኝ ባይ ባይ።